በአሁን ሰዓት ዓለም ካሮል ሼልቢ የሚለውን ስም ጠንቅቃ ታውቀዋለች። ከሼልቢ ኮብራ፣ ፎርድ ጂቲ እና ዶጅ ቫይፐር እንዲሁም ሌሎች ብዛት ያላቸውን የመኪና ዲዛይኖች ፈጠራ ባለቤት ባለድንቅ ተሰጥኦ ግለሰብ ወደ ዲዛይነርነት ሙያ ከመግባቱ በፊት በዘመኑ አሉ ከሚባሉ የፈጣን መኪና ውድድር አሽከርካሪዎች አንዱና ስመጥሩ ሰውም ነበር። ብዙ ሰው የማያውቀው ነገር ግን ከዚህ ሁሉ ስኬት በፊት ቴክሳስ ውስጥ በምትገኝ አንዲት ትንሽዬ መንደር በዶሮ አርቢነት ሙያ ላይ ያለ ገበሬ እንደነበር ነው። አዎ ይህ ግለሰብ ለመኪና የጠለቀ ፍቅር ነበረው። ቢሆንም ግን በዘመኑ ከነበረው ታዋቂው ጣሊያናዊ የመኪና አምራች ኤንዞ ፌራሪ ጋር አይጥና ድመት ነበሩ። ታሪክ የማይረሳው 10 ዓመታትን የፈጀ ፍጥጫ ጉዳዩ ሼልቢን ብቻ አልነበረም፣ ይልቁንም ፎርድን ሳይቀር ከፌራሪ ጋር በውድድር ሜዳ ላይ ያፋጠጠ ነበር። እስቲ ነገሮችን ከጅማሮ እንመልከታቸው። የአሜሪካዋ ቴክሳስ ግዛት ውስጥ የምትገኝ አንድ ትንሽዬ መንደር ጊበርግ ውስጥ ነው ያለነው። በፖስታ ቤት ተቀጥሮ የሚሰራ አባት ካሮል የተባለውን የ7 ዓመት ወንድ ልጁን አዘውትረው ከሚመጡበት የመኪና እሽቅድድም ሜዳ ይወስደዋል። ጊዜው 1930ዎቹ አካባቢ ነበር። ግሬት ዲፕሬሽን የተባለው የአሜሪካና የመላው የምዕራባውያን ሀገር የኢኮኖሚ ድቀት ዘመን ለነ ካሮል በዚህ ጊዜ ላይ የመኪና ውድድር ጨዋታዎችን መመልከት አንዱና ዋናው መዝናኛቸው ነበር። በይበልጥ ደግሞ የ7 ዓመቱ ታዳጊ ፍጥነትና የመኪና ግንባታ ጥበብ እጅጉን ልቡን የሚገዛው ጉዳይ ነበር። በ14 ዓመቱ ከጓደኞቹ ጋር የሰራቸው ሳጥን መሰል የመኪና ቅርጽ ያላቸው ፈጠራዎቹ ኋላ ደግሞ የአባቱን የፖስታ ማመላለሻ መኪና በማሽከርከር በፍጥነት ሲያዞርና ውድድር ላይ እንደሚመለከታቸው መኪኖች መኪናዋን በማፍጠን 85 ማይሎችን በሰዓት ሲያሽከረክር በፖሊስ መያዙ እኒህና የመሳሰሉት ከመኪና ፍቅር የተነሳ የሚያከናውናቸው የሕፃንነት ተግባራቱ ሼልቢ ምን ያህል ለተሽከርካሪዎች በይበልጥ ደግሞ ለፈጣን የውድድር መኪኖች ፍቅር እንዳለው አመልካች ነበሩ። ዊዶ ዊልሰን ሃይስኩል በመግባት ትምህርቱን ያጠናቀቀው ኋላ ላይ ደግሞ በሁለተኛው የዓለም ጦርነት ወቅት ምልምል የአየር ኃይል ሰራተኛ ሆኖ ሲያገለግል የነበረው ሼልቢ ከጦርነት በኋላ የሃይስኩል ፍቅሩን በማግባት ቤተሰብ መስርቶ ወደ ዶሮ አርቢነት ተመልሶ ለቤተሰቡ በቂ የሚባል መተዳደሪያ ገንዘብ መስራት ችሎ ነበር። ታዲያ ገበሬው ሼልቢ በትርፍ ሰዓቱ በሚያገኛቸው ጊዜያት በተለያዩ የመኪና ውድድር ፕሮግራሞች ላይ መሳተፍ የዘወትር ስራው ነበር። ኤምጂ፣ ጃጓር እንዲሁም አላርድ በተሰኙ በዘመኑ የነበሩ ፈጣን መኪናዎችን በመወዳደሪያ ሜዳው ገብቶ ሊዘውራቸው ችሏል። ውጤቱም እጅጉን አመርቂ ነበር። በተሳተፈባቸው ውድድሮች ሁሉ ይህን ግለሰብ የአሸናፊነት ማዕረግን ከመቀዳጀት ሊያስቆሙ የሚችል ሰው አልተገኘም ነበር። በዚህ መሃል ግን በሼልቢ ሕይወት ላይ አንድ አሳዛኝ አጋጣሚ ይከሰታል። በዘመኑ ተከስቶ የነበረው ኒውካስል ዲዚዝ በተሰኘ ወረርሽኝ በሽታ ምክንያት የገበሬው ዶሮዎች አንድ በአንድ መሞት ይጀምራሉ። ጊዜው እንደ አውሮፓውያን አቆጣጠር 1952 ዓ.ም ነበር። የ29 ዓመቱ ሼልቢ ዶሮዎችን እያራባ ቤተሰቡ መመገብ የማይቻል ነገር ሆኖበታል። ለዚህም ነበር ለራሱና ለቤተሰቡ የገቢ ምንጭ ፍለጋ ቀድሞውኑ ሲሳተፍበት የነበረውን የመኪና ውድድር ስራ ላይ ሙሉ ትኩረቱን አድርጎ ለመሳተፍ የወሰነው። ወጣቱ ለዚህ ስራ ተፈጥሯዊ ችሎታ የነበረው ሲሆን በ1953 ዓ.ም ብቻ በተሳተፈባቸው 9 የመኪና ውድድሮች 5ቱ ላይ በአንደኝነት ደረጃ በመውጣት አሸናፊ የሆነ ሲሆን በሁለቱ ውድድሮች ደግሞ ሁለተኛ ደረጃን ይዞ ሊወጣ ችሏል። ታዲያ ከዚህ ስራ የሚገኘው ገቢ ለጊዜውም ቢሆን የሼልቢን ቤተሰብ ሊመግብ ቢችልም እንደጠበቀው ግን በቂ ገቢን ያስገኝ አልነበረም። ለወራት እርሱና ቤተሰቦቹ የታሸጉ ባቄሎችን ብቻ በመመገብ አሳልፈዋል። ነገር ግን ጊዜ እየገፋ ሲመጣ የዚህ ሰው የሜዳ ውስጥ የድል ዜና በሀገሩ ሰዎች መሰራጨት ጀመረ። እንደ አውሮፓውያን አቆጣጠር በ1954 ዓ.ም ወደ አውሮፓ በመጓዝ አስቶን ማርቲን ለተሰኘ የስፖርት መኪናዎች አምራች ድርጅት ውስጥ በመቀጠር የፈጣን መኪና አሽከርካሪነት ስራን በትጋት ይሰራ ገባ። ለሚቀጥሉት ጥቂት ዓመታትም ይህን ስራ በመስራት የራሱን ተፈላጊነት ለማሳደግ ብዙ ስራዎችን የሰራበት ጊዜያት ነበሩ። ነገር ግን ሼልቢ በዚህ መሃል ደብቆት የቆየ አንድ ሚስጥር ነበረው። አብሮት የተወለደው የልብ ችግሩ እየከፋ መጥቷል። ማንም ባልጠበቀበትና ባላሰበበት ሁኔታ ሕይወቱ አልፋ ልትገኝ ትችላለች። ይህ እንዳለ ሆኖ ሼልቢ በተለያዩ አገራት እየዞረ የመኪና ውድድሮችን መሳተፉን ተያይዞታል። በሰዓቱ እንደ ቀበቶ ያሉ አሽከርካሪውን ከአደጋ የሚጠብቁ የመኪና ውስጥ የጥንቃቄ ወይንም የደህንነት
አይነት መሳሪያዎች አልነበሩም። በዚህ ሳቢያ ከዛሬ በፊት የነበረው የመኪና ውድድር ብዙ ጉዳቶችን በአሽከርካሪዎች ላይ የማድረስ ትልቅ ዕድል ነበረው። ካሬራ ፓን አሜሪካን በተሰኘውና መላውን ሜክሲኮን ባካለለው እንዲሁም ብዙ ሺህ ማይሎችን በሸፈነው እጅግ አደገኛ የአስፓልት ላይ የመኪና ውድድር 9 የሚያህሉት ተወዳዳሪዎች ሕይወታቸውን አጥተውበታል። ካሮል ሼልቢም ቢሆን በዚህ ውድድር ላይ ኦስቲን ሃሊ መኪናውን በሚዘውርበት ወቅት በተፈጠረ አደጋ የእጁ ክርን ላይ የስብራት አደጋ ደርሶበት ነበር። እንደ አውሮፓውያን አቆጣጠር ከ1955 ዓ.ም እስከ 1957 ባሉት ጊዜያት ብቻ ካሮል ሼልቢ በ81 የፈጣን መኪና ውድድሮች ላይ ለመሳተፍ የቻለ ሲሆን ከነዚህ መካከል ከ40 በላይ የሚሆኑትን በአሸናፊነት በማጠናቀቅና 2 ጊዜ ደግሞ የዓመቱ ምርጥና የተዋጣለት የስፖርት መኪና አሽከርካሪ የሚል ማዕረግ ባለቤት ሊሆን ችሏል። ካሮል አሁን ታዋቂና ስኬታማ ተወዳዳሪ ሆኗል። ነገር ግን በድብቅ ይሰራ የነበረው አንድ ተግባር ነበር፣ ምናልባትም ሕይወቱን ለአንዴና ለመጨረሻ ጊዜ ሊለውጥ የሚችል። ካሮል እንደ አስቶን ማርቲንና ማዘራቲ በይበልጥ ደግሞ እንደ ፌራሪ ያሉ ታዋቂና ግዙፍ የመኪና አምራች ድርጅቶች በምን አይነት መልኩ ተሽከርካሪዎቻቸውን ሊገነቡ እንደቻሉ የራሱን ድብቅ ጥናት በማድረግ ላይ ነበር። በብዙ ጊዜያትም ከኤንዞ ፌራሪ ጋር ለመስራት ተደጋጋሚ ሙከራዎችን አድርጓል። ነገር ግን አመለጥፉ ኤንዞ ሼልቢን ከመጥፍ አለመቁጠሩና ማንቋሸሹ ካሮል ለፌራሪ ጥላቻ እንዲያድርበት አደረገ። ወደፊትም የፌራሪን ብራንድ ስም ሊመታ የሚችል ተግባር እንደሚፈጽም ለራሱ ቃል ይገባል። የ1959 ዓመተ ምህረቱ ልማን የተሰኘው በፈረንሳይ ውስጥ የተካሄደው 24 ሰዓታትን የፈጀው እጅጉን አደገኛ የሚባለው የመኪና ውድድር ውስጥ ካሮል የመሳተፍ ዕድሉን አግኝቶ ነበር። ውድድሩ የአሽከርካሪዎችን ብቻ ሳይሆን የተሽከርካሪ ስፖርት መኪናዎችን ጽናት ጭምር የሚፈትን ነበር። ምክንያቱም ውድድሩን ያለምንም ብልሽት በስኬት ሊያጠናቅቁ የቻሉት 25% የሚሆኑት መኪናዎች ብቻ ነበሩ። ካሮል ሼልቢ አስቶን ማርቲን መኪናውን ለተከታታይ 20 ሰዓታት ያክል በፍጥነት በመዘወር ከፊቱ የነበረውን የፌራሪ መኪና ዳና እግር በእግር ተከታትሎ በማሸነፍ ከተሳታፊነት በዘለለ የድል ዜናን ለአድናቂዎቹ አሰምቷል። ታዲያ ይህ ጊዜ ግን የካሮል የልብ ምት እየቀዘቀዘ የእርሱ የመኪና ውድድር ታሪክ ደግሞ መቋጫው የቀረበበት ወቅት ነበር። ይህ የፈረንሳይ ልማን የተሰኘው የመኪና ውድድር ለካሮል የመጨረሻው የመኪና ውድድሩ ነበር። እንደ አውሮፓውያን አቆጣጠር በ1960 ዓመተ ምህረት ካሮል በሕይወቱ አዲሱ ምዕራፍ የጀመረበት ሰዓት ነበር። በከተማው የስፖርት መኪና አሽከርካሪዎች ስልጠና ማዕከል ይከፍታል። በጎን ደግሞ ከድሮም ጀምሮ ይመኘው የነበረውን የተዋጣለትና ማንኛውም ሰው በገንዘቡ ሸምቶ የግሉ ሊያደርገው የሚችለውን ምርጥ የስፖርት መኪና ለመገንባት ፕሮጀክት ቀርጾ እየተንቀሳቀሰ ነበር። በጊዜ የነበረውና ተራው ግለሰብ ገዝቶ ሊያሽከረክረው የሚችለው የስፖርት መኪና ኮርቬት ነበር። ካሮል ግን ከዚህ መኪና የተሻለ የስፖርት መኪና ገንብቶ ለገበያ ለማቅረብ በማቀድ የመኪና መስሪያ የሚሆኑትን ዕቃዎች ኤሲ ቼሲስ ወይንም የሙቀት መቆጣጠሪያና ሞተር ተፈጥሮ ባደለችው የማሳመን ብቃት ከኤሲ ካርስና ፎርድ ከተሰኙ የመኪና አምራች ድርጅቶች በመረከብ ሙሉ መኪና ለመስራት የሚያስችል ግብዓቶችን በእጁ ማስገባት ቻለ። በተጨማሪም ከፎርድ ካምፓኒ ባገኘው $225,000 መነሻነት ካሮል ሼልቢ አሜሪካን የተሰኘ ካምፓኒን ማቋቋም ቻለ። በካሊፎርኒያ ግዛትም የተዋጣላቸው ብቁ ሰራተኞችን በስሩ በመቅጠር የራሱን ወርክሾፕ ያቋቁማል። ታዲያ በጋራ በመሆን ኮብራ ሮድስተር የተሰኘ የስፖርት መኪና መገንባት ቻሉ። ነገር ግን በሰዓቱ ሊሰሩ የቻሉት አንድ መኪና ብቻ ነበር። ለዛም ነው ጋዜጠኞችን ወደ ወርክሾፑ ጋብዞ ስለ አዲሱ መኪናው መግለጫና ማስታወቂያ በሰራ ቁጥር አንዲቱን መኪና የተለያየ ቀለም በመቀባት ከአንድ በላይ መኪኖች ባለቤት እንዳለው በማስመሰል ለህዝቡ ማስታወቂያውን የሰራው። የካሮል አዲሱ ስፖርት መኪና ሪቨርሳይድ ላይ በተካሄደው የመኪና ውድድር ኮርቬት መኪናን መገዳደር የቻለ የተዋጣለት መኪና መሆኑን አስመሰከረ። ውድድሩን በአንደኝነት ባያጠናቅቅም ያሳየው ብቃት ግን የፎርድ መኪናን ባለቤት የሄነሪ ፎርድን ቀልብ የሳበ ጉዳይ ነበር። እንደ ካሮል ሼልቢ ለኤንዞ ፌራሪ ጥሩ ስሜት ያልነበረው ሄነሪ ፎርድ ለካሮል አስፈላጊውን ገንዘብና እገዛ አድርጎለት ለመጪውና ፈረንሳይ ላይ ለሚካሄደው ልማን የተሰኘው የ24 ሰዓት የመኪና ውድድር ፌራሪን በልጦ ሊገኝ የሚችል የመኪና ዲዛይን እንዲሰራለት ይጠይቀዋል። ሼልቢም በሐሳቡ በመስማማት ከሌሎች የሥራ ባልደረቦች ጋር በመሆን GT14 የተሰኘ አዲሱን የስፖርት መኪና ግንባታ በስኬት ያጠናቅቁታል። በ90 ቀናት ውስጥ ብቻ የካሮል ኮብራ መኪና ዲዛይኗ ተስተካክሎ ኮብራ ዴይቶና በሚል አዲስ መጠሪያ ስም
ለ1964 ዓመተ ምህረቱ የፈረንሳዩ ልማን የ24 ሰዓት የመኪና ውድድር ከጂቲ40 ፎርድ መኪና ጋር በጋራ ለመሳተፍ ዝግጅታቸውን አጠናቀቁ። በውድድሩ የሼልቢ ኮብራ መኪና ጥሩ ተስፋ ያሳየ ቢሆንም በ21ኛው ሰዓት በገጠመው ብልሽት ውድድሩ በፌራሪ አሸናፊነት ይጠናቀቃል። አሁን ሄነሪ ፎርድ ሼልቢን ለሁለተኛ ጊዜ ጂቲ40 የተሰኘውን የስፖርት መኪናውን ማስተካከያ እንዲያደርግበትና በሌላ የፎርድ መስታንግ በተሰኘ አዲስ ፕሮጀክት እንዲሰራ እድሉን ያቀርብለታል። ሼልቢ በሐሳቡ በመስማማት አስቀድሞ ባለ 6 ሲሊንደር የመኪና ሞተር የነበረውን የፎርድ መስታንግ መኪናን የስፖርት መኪና ብቃትን ለማላበስ በማሰብ ወደ ባለ 8 ሲሊንደር የመኪና ሞተር እንዲቀየር ይስማማሉ። አሁን ሼልቢ ያቋቋመው ሼልቢ አሜሪካን የተሰኘው ትንሽዬ ወርክሾፕ ወደ ግዙፍ የመኪና መገጣጠሚያ መጋዘን ተቀይሯል። ካሮልም ቢሆን ከደሃ የመኪና አሽከርካሪነት የግዙፍ ፎርድ መኪና አምራች ድርጅት ሲኢኦ እስከ መሆን ደርሷል። አሁን የፎርድ መስታንግ GT350 የተሰኘ የስፖርት መኪና መገንባት ችለዋል። በሚያደርጋቸው ውድድሮችም ጥሩ ተስፋን እያሳየ ነው። GT40 እና ኮብራ ዴይቶንም ቢሆኑ የመጀመሪያ ውድድሮቻቸውን በስኬት አጠናቀዋል። ነገር ግን የሄነሪም ቢሆን የካሮል ዋና ዓላማቸው ሌማን በተሰኘው የ24 ሰዓት ውድድር ላይ ፌራሪን በልጦ መገኘት ነበር። የ1965 ዓመተ ምህረቱ የሌማን ውድድር እድል ከነካሮል ጋር አልነበረችም። ፌራሪው አሁንም ቢሆን ድልን ተቀዳጅቷል። በቀጣይ ዓመታት ግን ነገሮች ተመሳሳይ አልነበሩም። ሼልቢ መላ ጊዜውን የራሱን ኮብራ መኪና ወደ ጎን በመተው በፎርድ GT40 መኪና ማሻሻያ ላይ ሙሉ ትኩረቱን አድርጎ የሰራበት ወቅት ነበር። በ1966 የሌማን የ24 ሰዓቱ የመኪና ውድድር ላይ አንደኛ፣ ሁለተኛና ሶስተኛ ደረጃን በሚያስገርም መልኩ የፎርድ መኪናዎች በመያዝ ተከታትለው ገቡ። በቀጣይ 2 ዓመታትም በ1967 በ1968 እንዲሁም በ1969 ዓመተ ምህረት ድሉ ሙሉ በሙሉ ለነ ካሮል ሼልቢ ነበር። እንደ አውሮፓውያን አቆጣጠር በ1970 ዓመተ ምህረት መንግስት ባወጣው የስፖርት መኪናዎች የደህንነት ህግ ለውጥ ምክንያት ካሮል ሼልቢ ከስፖርት መኪና ቢዝነስ ራሱን ለሚቀጥሉት 10 ዓመታት ያክል ያገለለበት አጋጣሚ ነበር። ታዲያ በዚህ ጊዜያት ውስጥ የራሱን የበርበሬ ማምረቻ ካምፓኒ በመክፈት ብዙ ሰዎች የወደዱትን የምግብ ማጣፈጫ ቅመም ለህዝቡ አቅርቧል። ታዲያ የ67 ዓመቱ ካሮል ሼልቢ ልቡ ስራዋን በትክክል መስራቷን ካቆመችና በሼልቢ ህይወት ውስጥ ችግር መፍጠር ከጀመረች ሰንበትበት ብሏል። አፋጣኝ የልብ ንቅለ ተከላ ካልተደረገለት የወራት ዕድሜ እንኳን እንደማይኖረው በዶክተሮቹ ተነግሮታል። በድንገት ግን ላስ ቬጋስ ውስጥ የሚኖር አንድ የ34 ዓመት ግለሰብ በብሬን አኒውሪዝም ሳቢያ ህይወቱ ስላለፈና ልቡ ለንቅለ ተከላ ብቁ ሆና ስለተገኘች የ67 ዓመቱ ካሮል ስኬታማ የልብ ንቅለ ተከላ ለማድረግ ችሏል። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት ካሮል ከቀድሞ የልብ ጓደኛውና የሥራ ባልደረባው አንድ የስልክ ጥሪ ደርሰዋል። ሄነሪ ፎርድ ለካሮል በድጋሚ አብሮ የመስራት እድልን ጀባ ይለዋል። ፎርድ GT500 በ2006 ዓመተ ምህረት ደግሞ ፎርድ መስታንግ GTH የተሰኙት የመኪና ምርቶች ካሮል በ80ዎቹ ዕድሜው ላይ ሳለ የሰራቸው የጥበብ ውጤቶቹ ነበሩ። በህይወቱ መጨረሻዎቹ ዓመታት ካሮል ሼልቢ የዓመቱ ምርጥ አውቶሞቢል ኤክስኪዩቲቭ ሽልማትን በ2011 ዓመተ ምህረት ደግሞ በአውቶሞቲቭ ሃል ኦፍ ፌም በ2012 ደግሞ በኢንተርናሽናል ሞተር ስፖርትስ ሃል ኦፍ ፌም የራሱን ስም የሚያስጠራ የራሱን መቀመጫ በስሙ እንዲሰጠው ተደረገ። ታዲያ ከድሮም ጀምሮ ይፈታተነው የነበረው የልቡ ህመም በፈረንጆቹ በ2012 ዓመተ ምህረት መቋጫውን አገኘ። በ89 ዓመቱ አሜሪካዊው ድንቅ የፈጠራ ችሎታ ባለቤት በዳላስ ቴክሳስ ግዛት ህይወቱ ሊያልፍ ችሏል። የመገንባት ችሎታው በዘመናችን የአውቶሞቲቭ ኢንዱስትሪ ላይ ታሪክ የማይሽረውን አሻራ አሳርፎ ያለፈ ከህልፈተ ህይወቱ በኋላ ስለ ስራውና ስለ ህይወቱ የሚናገሩ ብዙ መጽሐፍቶችና ፊልሞች የተሰሩለት ድንቅ የዘመናችን ኢንቨንተር ነው። ለዛሬ ያዘጋጀንላችሁ ፕሮግራም በዚሁ ቋጨን። በሌላ መሰናዶ እስከምንገናኝ ድረስ መልካም ጊዜ